ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው የምሳ ሰዓት ፕሮግራማችን እንደተለመደው የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬም እየተነሱ ይገኛሉ። እነሱን መረጃዎች ደግሞ እያነሳሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልትጽፉልን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣን ወደ እናንተም እንዲሁ አቀርብላችኋለሁ። እናንተ ሀሳብ አስተያየቶቻችሁን ጻፉልን። እኛ ደግሞ የዝውውር ጉዳዮችን በየሰዓቱ ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ቸልሲ በትላንትናው ዕለት ከክለቡ ለተሰናበቱት አሰልጣኝ ኤንዞ ማሬስካ ምትክ ፍለጋ ላይ ሲሆን የቦርንመዙ አሰልጣኝ አንዶሪ ኢራኦላን ጨምሮ ጥቂት ስሞች እንደ አማራጭ እየተመለከተ መሆኑ ተነግሯል። ማሬስካ በትላንትናው ዕለት በይፋ ከቼልሲ ጋር የተለያዩ ሲሆን ቀጣዩ የለንደኑ ክለብ አሰልጣኝ ማን ሊሆን ይችላል የሚለው ዙሪያ ላይ ብዙ ግምቶች እየተሰጡ ነው። የታዋቂው የስፖርት ጋዜጠኛ ፋብሪሲዮ ሮማኖ መረጃ እንደሚያመለክተው ከሆነ ዋናውን ቀዳሚውን እጩ የቼልሲ ባለቤት የሆነውና የብሉኮ ኩባንያ አባል የሆነው የስትራስቡርግ አሰልጣኝ ሊያም ሮስኒየር ዋነኛ ኢላማ ናቸው። ሮስኒየር በስታንፈርድ ብሪጅ አመራሮች ዘንድ ከፍተኛ አክብሮትና ድጋፍ አላቸው። ሆኖም ሌሎች መታየት ያለባቸው ስሞችም እንዲሁ አሉ። ዴይሊ ሜል እንደዘገበው ከሆነ የቦርንመዙ አለቃ አንዶኒ ኢራኦላ በቼልሲ የእጩ ዝርዝር ውስጥም የተካተተ ሌላኛው ሰው ነው። ኢራኦላ በቦርንመስ እጅግ የሚያስደንቅ ስራ ሰርተዋል። ውስን በሆነ በጀትም ሳቢ የሆነ የጨዋታ ስልትን በመጠቀምና ወጣት ተሰጥኦችን በማሳደግ ረገድም ስኬታማ መሆናቸው የሚታወቅ ነው። ይህ ደግሞ የቼልሲ ቦርድ አባላት አሁን ላይ ከሚፈልጉት መስፈርት ጋር ሙሉ በሙሉ የሚጣጣም እንደሆነ ይነገራል። የቀድሞ ተጫዋች የነበረው ጄሚ ሬድናፕ የስፔናዊ ታክቲሽያን በአሁኑ ሰዓት በዓለም ላይ ካሉ ምርጥ አሰልጣኞች አንዱ እንደሆነና በማንኛውም ትልቅ ክለብ ውስጥ ስኬታማ የመሆን ብቃትም እንዳለው ጭምር ይናገርለታል። ቦርንመዝ በዚህ ሳምንት መጀመሪያ ላይ ከቼልሲ ጋር በነበረው የፕሪሚየር ሊግ ጨዋታ 2-2 በሆናቸው ውጤት ተለያይቷል። ኢራኦላ በፍጥነት ወደ ምዕራብ ለንደን ተመልሶ ቼልሲን የሚረከብ ከሆነ የሚጠበቅና ትኩረት የሚስብ ክስተት ይሆናል ተብሎ ነው የሚታሰበው። የ43 ዓመቱ አሰልጣኝ ከዚህ ቀደም ከማንቸስተር ዩናይትድ እና ስማቸው ተያይዞ የነበረ ሲሆን ወደ ትልቅ ክለብ የሚያደርጉት ዝውውር የጊዜ ጉዳይ ብቻ ይመስላል። ኢራኦላና ሮስኒየር ቼልሲ ዘንድም የታጩ ብቸኞቹ አሰልጣኞች አይደሉም። ዴይሊ ሜል የማርሴውን አሰልጣኝ ሮቤርቶ ዲ ዘርቢንም ስም ጠቅሷል። በተጨማሪም የክሪስታል ፓላሱ አሰልጣኝም ኦሊቨር ግላርሰንም ስማቸው ቢነሳም የመቀላቀል እድላቸው ግን ጠባብ እንደሆነ ነው የሚነገረው። የቀድሞ የባርሴሎና አሰልጣኝ ቻቪ ሄርናንዴዝም በእጩነት ሊቀርቡ የሚችሉ ሌሎች ትልልቅ ስሞች እንደሆኑ ይነገራል። ለጊዜው ግን ትኩረቱ በሮስኒየር ላይ እንደሆነ ይነገራል። አንዶኒ ኢራኦላ ደግሞ ምናልባት ሁለተኛ ምርጫ ይሆናል ተብሎ እንደሚታሰብ ነው መረጃዎች የወጡት። አብዛኞቹ ዘገባዎች ሮስኒየር ዝውውሩን የማግኘት ሰፊ እድል እንዳለው የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ሌላኛው የምናነሳው ጉዳይ ማንቸስተር ዩናይትድ አንድ ነገር ከተከሰተ የአርሰናልን የዝውውር ኢላማ በጥር ወር ሊያስፈርም ይችላል ተብሏል። ሌሎች ክለቦች ተጫዋቹን ለማስፈረም ጥንካሬ ካሳዩ ማንቸስተር ዩናይትድ በጥር የዝውውር መስኮት የሬንሱን ተከላካይ ጀረሚ ዣኳን ለማስፈረም ዝግጁ ሊሆኑ እንደሚችሉ ነው የተነገረው። ምንም እንኳን ማንቸስተር ዩናይትዶች ዣኳን በክትትል ዝርዝራቸው ውስጥ ቢያስገቡትም በአሁን ወቅት ክለቡ ተጫዋቹን በጥር ሳይሆን በክረምቱ የዝውውር መስኮት ለማስፈረም ቅድሚያ እንደሚሰጥ ነው የሚታመነው። ሆኖም በቅርቡ በወጡ ዘገባዎች መሰረት አርሰናልም በጀረሚ ዣኳ ላይ ፍላጎት አለው። ስለዚህም ሌሎች ክለቦች ቀድመው ተጫዋቹን ለማስፈረም የሚንቀሳቀሱ ከሆነ ማንቸስተር ዩናይትድም በጥር ወር ዝውውሩን ለማጠናቀቅ እርምጃ ሊወስድ እንደሚችል ነው የተነገረው። የስካይ ስፖርት ጋዜጠኛ ዳንኤል ካን በኤክስ ገጹ ላይ እንደተናገረው ከሆነ ማንቸስተር ዩናይትድ የስታድ ሬንሱን የመሃል ተከላካይ ጀረሚ ዣኳን እየተከታተለ ነው የሚገኘው። ዩናይትድ በ20 ዓመቱ ወጣት ላይ ፍላጎት ቢኖረውም በጥር ወር ዝውውሩን ይፈጸማል ተብሎ ግን አይጠበቅም። ነገር ግን ሌሎች ክለቦች ለጀረሚ ዣኳ ጥያቄ የሚያቀርቡ ከሆነ አንድም ሊቀላቀል ይችላል ተብሎ እንደሚታሰብ ነው መረጃ የወጣው። ዣኳ በአሁኑ ጊዜ በአውሮፓ ውስጥ ካሉ ምርጥ ወጣት ተከላካዮች አንዱ ተደርጎ እየታየ ነው። በመሆኑም
ትልልቅ ክለቦች እሱን ለማስፈረም መፈለጋቸው የሚያስገርም አይደለም። ይህ የ20 ዓመት ወጣት በፈረንሳይ ሊግ ለተወሰነ ጊዜ ቢቆይ ተጨማሪ ልምድ ሊያገኝ ቢችልም በተለይም በዩናይትድ ውስጥም ወዲያውኑ ተጽዕኖ መፍጠር እንደሚችል ይታመናል። አርሰናሎች በተከላካይ ክፍላቸው ላይ ተጨማሪ አማራጭ እንዲኖራቸው ይፈልጋሉ። ይህም ለተጫዋቹ ትልቅ ፈተናና ማራኪ ድል ሊሆን እንደሚችል ነው የተናገረው። ጀረሚ ዣኮ ወደ ማንቸስተር ዩናይትድ የማቅናት እድልም ሊኖረው ይችላል ተብሏል። በአሁኑ ሰዓት በአዲሱ አሰልጣኝ ሩበን አሞሪም ስር የዩናይትድ ጉዞ በምን ደረጃ ላይ እንዳለ ግልጽ ባለመሆኑ ወደ ኦልድ ትራፎርድ ማቅናት ለተጫዋቹ እንደ ትልቅ ነገር ሊቆጠር ይችላል። ፈረንሳዊው ተከላካይ በዩናይትድ በቂ የመጫወቻ ጊዜን ሊያገኝ ቢችልም የእግር ኳስ ሕይወቱ ወደ ኋላ የመመለስ አደጋ አለው። ብዙ ወጣትና አንጋፋ ተጫዋቾች ከቅርብ ጊዜ ወዲህ የዩናይትድ ውስጥም ብቃታቸውን ለማሳየት ሲቸገሩ ተስተውለዋል። በመሆኑም ዣኳ ከተቻለ ሌሎች አማራጮችን ቢመለከት ይመከራል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። በቼልሲ ከበስተጀርባ የነበረው የውስጥ አለመግባባት፣ የቡድኑ ውጤት ማሽቆልቆልና ከሜዳ ውጭ የነበሩ መዘናጋቶች በክለቡና በኤንዞ ማሬስካ መካከል የነበረውን መተማመን እንዲሻክር አድርገውታል። ምንም እንኳን በሜዳ ላይ የሚታየው ውጤት የራሱ ድርሻ ቢኖረውም ጋዜጠኛ ቤን ጃኮብስ እንደገለጸው ከሆነ ግን አንዱና ዋነኛው የውዝግብ መነሻ በጣሊያናዊው አሰልጣኝና በቼልሲ የሕክምናና የብቃት ክትትል ወይም ፐርፎርማንስ ክፍሎች መካከል የተፈጠረው ክፍተት ነው። የቼልሲ አመራሮች የተጫዋቾች የስራ ጫና፣ በአካል ብቃት ዝግጅትና የረጅም ጊዜ ጤናን በተመለከተ ውሳኔዎች በጋራ ስምምነት መወሰን አለባቸው የሚል ጽኑ አቋም ነበራቸው። ይህም ክለቡ ከፍተኛ መዋለ ንዋዮችን የፈሰሰባቸውን ውጤት ተጫዋቾችን ለመጠበቅም ሲል ከአሰልጣኙ የግል ስሜት ይልቅ በመረጃ ወይም ዳታ ላይ የተመሰረተ የሕክምና አስተዳደርን ቅድሚያ የሚሰጥ መመሪያ ነው። ማሬስካ ግን ሁኔታውን በተለየ መንገድ ነበር የተመለከቱት። በእሳቸው በኩል የሕክምና ክፍሉ በተደጋጋሚ የሚያደርገው ጣልቃ ገብነት ስልጣናቸውን እንደሚጋፋና ከለላ እንደሚፈልጉም ተሰምቷቸዋል። ለአሰልጣኙ ቅርብ የሆኑ የመረጃ ምንጮች እንደሚገልጹት ማሬስካ ወሳኝ ወቅቶች ላይ ክብር እንደተነፈጋቸው፣ ስራቸውም ዝቅ ተደርጎ እንደታየባቸው ነው የሚያምኑት። ይህ ውጥረት ላለፉት ሳምንታት በግልጽ እየታየ መጥቷል። መጀመሪያ ላይ ይናፈስ ከነበረው ወሬ በተቃራኒ ማሬስካ ከቦርንመዝ ጨዋታ በኋላ የታመሙት በጤና እክል ምክንያት አልነበረም። ይልቁንም በክለቡ ስላላቸው የወደፊት ቆይታ ለማሰብ ሲሉ ሆን ብለው በይፋ ንግግር ከማድረግ ተቆጥበው እንደነበረ ምንጮቹ ጠቁመዋል። ጉዳዩን ይበልጥ ያወሳሰበው ደግሞ ማሬስካ በስታንፈርድ ብሪጅ በስራ ላይ ያሉ ከማንቸስተር ሲቲ ጋር መደበኛ ያልሆነ ንግግርን ማድረጋቸው መታወቁ ነው። ይህ መረጃ ለብዙ የቼልሲ አመራሮችም አስደንጋጭ ነበር። ለክለቡ ከፍተኛ አመራሮች ይህ ጉዳይ ማሬስካ ለክለቡ ያላቸውን ቁርጠኝነት ጥያቄ ውስጥ እንዲገባ አድርጎታል። አንዳንዶች አሰልጣኙ ወደ ኢቲሃድም የመመለስ ፍላጎት ስላላቸው በስራቸው ላይ ትኩረት አጥተዋል የሚል ስጋትም አድሮባቸዋል። በሜዳ ላይ የቼልሲ ወጥ ያልሆነ አቋም ጥርጣሬውን አጠናክሮታል። ክለቡ መሪ ሆኖ በነበረባቸው የፕሪሚየር ሊግና የቻምፒየንስ ሊግ ጨዋታዎች ላይም 20 ነጥቦችን መጣሉ የአመራሮችን ስጋት ከፍ አድርጎታል። በተለይም በከፍተኛ ጫና ወቅትም ቡድኑ የአእምሮ ጥንካሬና የመሪነት ብቃት እንደሚጎላው ነው የታየው። ምንም እንኳን የማሬስካ የቼልሲ መሰናበት ድንገተኛ ቢመስልም ጉዳዩ ግን በክለብ ውስጥ ለተወሰነ ጊዜ ሲብላላ የቆየ መሆኑን የተነገረው ቼልሲም ማሬስካ እንደወጡ ወዲያውኑ አዲስ አሰልጣኝ ለመቅጠርም እየተንቀሳቀሰ ሲሆን አንድ የ41 ዓመት አሰልጣኝ ሊያም ሮስኔርን ቀዳሚ እጩ አድርጎ እንዳሰባቸው ነው የተነገረው። ማንቸስተር ሲቲ ወጣቱን ተሰጥኦ ያለውን ኦስካር ቦብን በዚህ ጥር ወርም በ20 ሚሊዮን ፓውንድ አካባቢም አሳልፎ ለመስጠት ዝግጁ መሆኑ የተነገረ ሲሆን ኒውካስልም ተጫዋቹን ለማስፈረም በፉክክር ውስጥ እንደሚገኝ ነው እየታወቀ የሚገኘው። ይህ ተሰጥኦ ያለው የኖርዌይ ብሔራዊ ቡድን ተጫዋችም በፔፕ ጓርዲዮላ ስብስብ ውስጥም ቋሚ ተሰላፊ ለመሆን ቢታገልም ሳይሳካለት ቀርቷል። በመሆኑም በዚህ ወር ውስጥም ክለቡን ለቆ የመሄድ ዕድሉ ሰፊ ይመስላል። ኦስካር ቦብ ለኒውካስል፣ ለቦሩሲያ ዶርትመንድ እና ለሴቪያ በ20 ሚሊዮን ፓውንድ እየቀረበ ሲሆን ማክፓይሶቹ ኒውካስል ዩናይትዶች ተጫዋቹን ለማስፈረም ከፍተኛ ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ ይነገራል። እስካሁን የተጠናቀቀ ነገር ባይኖርም ኒውካስል አዲስ የአጥቂ መስመር ተጫዋቾችን ለማስፈረም ገበያ ላይ በመሆኑ ኦስካር ቦብ ለኤዲሃው ቡድን ተጨባጭ ኢላማ ነው። ማንቸስተር ሲቲ የቦርንመዙን አጥቂ አንቷን ሴሜኒዮን ለማስፈረም መቃረቡ ይታወቃል። የሴሜኒዮ ወደ ኢቲያድ መምጣት ደግሞ ኦስካር ቦብን በቋሚነት የመጫወት እድሉን ይበልጥ ይጠብቀዋል። ይህ ሁኔታ የ22 ዓመቱ ተጫዋች ከክለቡ እንዲወጣ የሚገፋፋው ሲሆን በፕሪሚየር ሊጉና በሌሎችም የአውሮፓ ክለቦች እየቀረበ ይገኛል። ኒውካስል የዝውውር ፉክክሩን በእርግጠኝነት ያሸንፋሉ የሚለው ገና ባይታወቅም እንደ ክሮኒክል እና ደግሞ ሌሎችም ዘገባዎች ከሆነ ግን ሁኔታዎች ተስፋ ሰጪ ናቸው።
ኒውካስል ለምን እንደ ኦስካር ቦብ ያለ አዲስ ተጫዋች ያስፈልገዋል የሚል ጥያቄ ሲነሳ አንቶኒ ጎርደን በዚህ ውድድር ዓመት በጥሩ ብቃት ላይ የተወሰኑ ጨዋታዎች ላይ መቀዛቀዞችን አሳይቷል። እንዲሁም በክረምቱ የዝውውር መስኮት ደግሞ ክለቡን የተቀላቀለው አንቶኒ ኤላንጋ ከቡድኑ ጋር ለመላመድ በተወሰነ መልኩ ተቸግሯል። ሃርቬ ባርነስ አንዳንድ ጥሩ ጊዜያቶች ቢኖሩትም በአጠቃላይ የኒውካስል የአጥቂ መስመር ትንሽ የዛለ ይመስላል። በመሆኑም እንደ ኦስካር ቦብ ያለ አዲስ ደግሞ ተጫዋች ያስፈልጋቸዋል። ምንም እንኳን ማንቸስተር ሲቲ ለወጣቱ የክንፍ ተጫዋች ብዙ እድል ባይሰጠውም በቆይታው ግን ድንቅ ብቃቱን የሚያሳይ ምልክቶችም እንዳየበት ጭምር ነው የሚነገረው። በሌሎችም የፕሪሚየር ሊግ ክለቦች ውስጥም ትልቅ ተጽዕኖ የመፍጠር አቅም እንዳለው ጭምር ይታመንበታል ነው የተባለው። ቸልሲ ከኤንዞ ማሬስካ መለየት በኋላ አዲስ አሰልጣኝ ለመቅጠር ጥቂት ጊዜያት እንኳን እያባከነ አይደል። ክለቡ በስታንፈርድ ብሪጅ ላይ እርግጠኛ ያልሆነ ድባብ ከመስፈኑ በፊት ሹመቱን በፍጥነት ለማጠናቀቅ ቆርጦ ተነስቷል። ታማኙ የዝውውር መረጃ ተንታኝ የሆነው ፋብሪዚዮ ሮማኖ እንደገለጸው ቼልሲ የአሰልጣኝ ቅጥር ሂደቱን ለሳምንታት እንዲራዘም አልፈለገም። ክለቡ ቀጣዩን አሰልጣኝ ለመሰየም አሁኑኑ በንቃት እየሰራ መሆኑ ነው የተረጋገጠው። የእንግሊዝ ፕሪምየር ሊግ ወሳኝ ምዕራፍ ላይ በመድረሱና የጥር እንዲሁም የክረምቱ የዝውውር መስኮቶችም የረጅም ጊዜ እቅድ እየተዘጋጀ በመሆኑ የአሰልጣኝ ጉዳይ መቋጫ ማግኘቱ ለአመራሮቹ እጅግ አስፈላጊ ሆኗል። ፋብሪዚዮ ሮማኖ እንደጠቆመው ቼልሲ ተጫዋቾችን፣ ሰራተኞችንና ደጋፊዎችን ለማረጋጋት እንዲሁም የዝውውር እቅዶቹን እንዳያስተጓጉል ለማድረግም ፈጣን ውሳኔ ነው የሚፈልገው። በክለብ ውስጥ አመራሮች ዘንድ በፍጥነት ስማቸው እየተጋነነ ለመጣው ለሊያም ሮስኒየር ናቸው። የቀድሞ የሃል ሲቲ አሰልጣኝ ነበሩ። እንደ ቼልሲ ሁሉ ደግሞ በብሉኮ ባለቤትነት ስር በሚተዳደረው የፈረንሳዩ ክለብ ስትራስቡርግም ውስጥ በሰሩት ስራ ከፍተኛ አድናቆት አትርፈዋል ነው የተባለው። ሮስኒየር በፈረንሳይ እያሳዩት ያለው ስኬትም በተለይም ግልጽ የሆነ የታክቲክ መታወቂያ የመፍጠርና ወጣት ተጫዋቾችን የማሳደግ ብቃታቸው በስታንፈርድ ብሪጅ ትኩረትን ስቧል። የዘመናዊ ስልጠና ዘዴያቸው፣ ጠንካራ የመግባቢያ ብቃታቸውና በክለቡ ስፖርታዊ መዋቅር ውስጥም ተስማምቶት ለመስራትም ያላቸው ፍቃደኝነት በቼልሲ ውሳኔ ሰጪዎች ዘንድም ከፍተኛ ግምት እንዲሰጣቸው አድርጓል። በስትራስቡርግ ተወዳዳሪ ቡድን መገንባት መቻላቸውና ተጫዋቾች እንዲሻሻሉ ማድረጋቸው ይታያል። ከዚህ በተጨማሪ ከብሉኮ መዋቅር ጋር ያላቸው ቅርበትም ወደ ቼልሲ ሲመጡ ስራውን በቀላሉ እንዲለማመዱና ከክለቡ የረጅም ጊዜ ራዕይም እንዲጣጣሙ ትልቅ እገዛ ያደርጋል። ስትራስቡርግ በአሁኑ ወቅት በፈረንሳይ ሊግ 7ኛ ደረጃ ላይ ይገኛል። ሮስኒየር በአውሮፓ ካሉ ትልልቅ ክለቦች በአንድ ውስጥም ውስን በጀት ይዘው ምን ያክል ውጤታማ ስራን እየሰሩ እንደሆነም የሚያሳይ ጉዳይ ነው። ሆኖም ግን ቼልሲ በሮስኒየር ላይ ያለው ፍላጎት ወደ ተግባርም ከተቀየረ ትልቅ ነገርም ሊሆንበት ይችላል ተብሏል። ጫናና ክትትል የሚበዛበት እንደ ቼልሲ ያለ በዓለም ላይ ካሉ ትልልቅ ክለቦች አንዱን መምራትም ለ41 ዓመቱ አሰልጣኝም ቀላል አይሆንለትም ተብሎ እንደሚጠበቅ ነው መረጃዎች የወጡት። ዌስትሃም ዩናይትድ ከፉልሃም የክንፍ መስመር ተጫዋች አዳማ ትራኦሬ ጋር በግል ጥቅማ ጥቅሞች ዙሪያ መስማማቱ ተዘግቧል። ይህም ተጫዋቹ ከቀድሞ አሰልጣኙ ኑኖ ኤስፕሬንቶ ሳንቶ ጋር ዳግም እንዲገናኝም እድል ይፈጥርለታል የተባለው። ሁለቱ ግለሰቦች ቀደም ሲል በወልቭስ በጋራ ስኬታማ ጊዜያትን ያሳለፉ ሲሆን አሁን ላይ አዳማ ትራኦሬ በዚህ የጥር ተጫዋቾች የዝውውር መስኮት ክለቡን ለመቀየርም የተቃረበ ይመስላል። ፉልሃም ስፔናዊውን ተጫዋች ክለቡን ለቆ እንዲወጣ ፈቃደኛ መሆኑም ታውቋል። ዌስትሃም ከተጫዋቹ ጋር ስምምነት ላይ በመድረሱ ዝውውሩን ለማጠናቀቅም ቀዳሚው ክለብ ሆኗል። በመሆኑም ቀጣዩ ሂደት ቀላል እንደሚሆን ይጠበቃል። ሆኖም በዝውውሩ ላይ ትንሽ መዘግየት ሊኖር እንደሚችል ነው የተነገረው። ይህም የሆነው ዌስትሃም የፋይናንሻል ፌር ፕሌይ ሕግን ላለመጣስ ሲል መጀመሪያ አንዳንድ ተጫዋቾችን መሸጥ ስላለበት ነው። የአዳማ ትራኦሬ ወደ ዌስትሃም ዩናይትድ የሚያደርገው ዝውውር መዘግየት ዌስትሃም ትራኦሬን እንደሚያስፈርም ብዙም ጥርጥር የሌለው ቢሆንም የዌስትሃም ዩናይትድ ደጋፊዎች ግን አዲሱን ተጫዋቻቸውን ለማየትም ካሰቡት በላይ ትንሽ ጊዜም ሊጠብቁ ይችላሉ። ዌስትሃም የራሱን ተጫዋቾች ሽያጭ ማጠናቀቅ ያለበት ሲሆን፣ በሌላ በኩል ፉልሃም ዝውውሩን በአስቸኳይ ለማጽደቅም አይቸኩልም። በዚህ ደግሞ ዋነኛው ምክንያት አንዳንድ ተጫዋቾች በአፍሪካ ዋንጫው ላይ በመሳተፋቸው ነው። እንደ ካልቪን ባሴ፣ ሳሙኤል ቺክዌዜ እና አሌክስ ኢዎቢ ያሉ ተጫዋቾችም ለብሔራዊ ቡድን ግዳጅም በመሄዳቸው አሰልጣኝ ማርኮስ ሲልቫ ለሚቀጥለው ጨዋታ በአዳማ ትራኦሬ ላይ ጥገኛ እንዲሆኑ አድርጓቸዋል። በአጠቃላይ ግን ዝውውሩ በጥሩ ሁኔታ ላይ የሚገኝ ሲሆን በዚህ ወር ውስጥም የመሳካት እድልም ይኖርባል ተብሎ እንደሚታሰብ ነው መረጃዎች የወጡት። ዘ ታይምስ እንደዘገበው ከሆነ ዌስትሃም ዩናይትድ የቼልሲውን ተከላካይ አክሰል ዲሳሲን ለማስፈረም ፍላጎት አሳይቷል። ፈረንሳዊው ተከላካይ በስታንፈርድ ብሪጅ የመሰለፍ እድል እየራቀው የመጣ ሲሆን ተጨማሪ የመጫወቻ ጊዜያቶችን ለማግኘት ሲልም ክለቡን ለቆ መውጣትም ይፈልጋል።
አሰልጣኝ ኤንዞ ማሬስካ በተከላካይ ክፍል ላይ በቂ ተጫዋቾች ያሏቸው ሲሆን ዲሳሲ በሳቸው አመራር ስርም ለምርጫ እንደሚታጨም ግልጽ አድርገውት ነበር። ተጫዋቹ ለረጅም ጊዜ ከቡድኑ ተገሎ ቢቆይም በቅርቡ ግን በክለቡ የመሃል ተከላካዮች ላይ በደረሰው ጉዳት ቀውስ ምክንያትም ወደ ስብስቡ እንዲመለስ ተደርጓል። ሆኖም ግን በዚህ የውድድር ዘመን እስካሁን ድረስ ለቼልሲ አንድም ጨዋታ አላደረገም። የዌስትሃሙ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ በጥር የዝውውር መስኮት ቡድናቸውን የተከላካይ ክፍሉን ለማጠናከርም ቀዳሚ ተግባራቸው እንደሆነ ነው የተገለጸው። ዌስትሃም በዚህ የውድድር ዓመት እጅግ እየተቸገሩ የሚገኙ ሲሆን አሁንም በፕሪሚየር ሊጉ ወራጅ ቀጠና ውስጥም ይገኛሉ። በሊጉ የመቆየት ስጋት ስላለባቸው ኑኖ በአሁኑ ወቅትም ቡድናቸው እየተፈተነ ያለው ትልቁ ችግርን ለመፍታት በዚህ የጥር ተጫዋቾች የዝውውር መስኮት እርምጃ ለመውሰድም ዝግጁ ናቸው። አክሰል ዲሳሲ ተጨማሪ የመጫወቻ ጊዜን ለማግኘት ቸልሲን መልቀቅ ይፈልጋል። ዲሳሲ ቀደም ሲል ወደ ዌስትሃም ዩናይትድ ለመዘዋወርም የቀረበለትን ጥያቄ ውድቅ ማድረጉ የሚታወስ ሲሆን አሁን ላይ ለዝውውሩ ፍቃደኛ መሆን አለመሆኑ ግን የሚታይ ነው። ዝውውሩን በቋሚነት ወይስ በውሰት እንደሚሆን እስካሁን የታወቀ ነገር ባይኖርም በዚህ ክረምት ስለ አክሰል ዲሳሲ የወደፊት ቆይታ መፍትሄ እንደሚገኝ ግን በእጅጉ ይጠበቃል። 5 ጊዜ ለፈረንሳይ ብሔራዊ ቡድን የተጫወተው አክሰል ዲሳሲ የእግር ኳስ ሕይወቱን ዳግም ለማነቃቃትም ከቼልሲ ለመውጣት ቆርጦ ተነስቷል። አክሰል ዲሳሲ ከዌስትሃም በተጨማሪ ከጀርመኑ ቦሩሲያ ዶርትመንድ እና ከአንዳንድ የጣሊያን ሴሪኤ ክለቦችም ፍላጎት ቀርቦለታል። እንደ ራሂም ስተርሊንግ እና ታይሪክ ጆርጅ ሁሉ አክሰል ዲሳሲም በዚህ ወር ክለቡን ይለቃል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘው። የቶተንሃሙ የክንፍ መስመር ተጫዋች ብሬነን ጆንሰን ወደ ክሪስታል ፓላስ ለማቅናት መቃረቡንና መስማማቱን ፋብሪዚዮ ሮማኖ አረጋግጧል። ዌልሳዊው ተጫዋች ከክሪስታል ፓላስ ጋር በግል ጥቅማ ጥቅም ዙሪያ እንዲደራደር በቶተንሃም ፍቃድ የተሰጠው ሲሆን በሕክምና ምርመራውንም በቅርቡ ሊከተል ይችላል ተብሎ ይጠበቃል። እንደ ሮማኖ ገለጻ ዝውውሩ እጅግ የላቀ ደረጃ ላይ በመድረሱ ብሬነን ጆንሰን ከቶተንሃም ትላንትና ከብሬንትፈርድ ጋር ባደረገው ጨዋታ ስብስብ ውስጥም አልተካተተም። ሮማኖ በኤክስ ገጹ ላይ ሲናገርም ብሬነን ጆንሰን እና ክሪስታል ፓላስ ቶተንሃም ተጫዋቹን ከክለቡ ጋርም በግል ጥቅማ ጥቅሞች ላይ እንዲወያይ ፍቃድ በመስጠቱ ዝውውሩ በመጨረሻው ምዕራፍ ላይ ነው የሚገኘው። ብሬነን ጆንሰን ብሬንትፈርድን በሚገጥመው የቶተንሃም ስብስብ ውስጥም የለም። በመቀጠልም የሕክምና ምርመራው ሊደረግ ይችላል። ፓላሶች በጉዳዩ ላይ ጠንክረው እየሰሩ ነው። በቅርቡ ዝውውሩ ይጠናቀቃል። ይህ መረጃ የወጣው ጋዜጠኛ ግሬም ቤሊ ባለፉት ጥቂት ቀናት ብሬነን ጆንሰን ወደ ሴልኸርስት ፓርክ ወደ ክሪስታል ፓላስም ማቅናት እንደ ቀዳሚ ምርጫው ማድረጉን ከተዘገበ በኋላ ነው። ቶተንሃም ለተጫዋቹ 35 ሚሊዮን ፓውንድ የጠየቀ ሲሆን ክሪስታል ፓላስም ይህንን ገንዘብ ለመክፈል ተስማምቷል። በአጠቃላይ ይህ ዝውውር ለ24 ዓመቱ ተጫዋችም ጥሩ እርምጃ ይመስላል። ብሬነን ጆንሰን በቶተንሃም ቆይታው ጥሩ እንቅስቃሴን ቢያደርግም በቋሚነት የመሰለፍ እድልን ግን አላገኘም ነበር። ወደ ፓላስ ማቅናቱ በየሳምንቱ የመጫወት እድል ከመስጠቱም በላይ በፕሪሚየር ሊግ ያለውን ብቃትም በደንብ እንዲያሳይም ይረዳዋል ተብሎ እንደሚታሰብ ነው መረጃ ወጣው። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰንም ለጆንሰን ቀጣይ እድገት ተስማሚ አሰልጣኝ ሊሆኑ እንደሚችሉ ይታመናል። ክሪስታል ፓላስ በአሰልጣኙ ስርም ሳቢ በሆነ የማጥቃት እግር ኳስን የሚጫወት ሲሆን ጆንሰንም ክለቡን የሚቀላቀለው ኤብሪቼ ኢዜን ክፍተትን ለመሙላት ትልቅ እገዛ ያደርጋል ተብሎ ነው። ብሬነን ጆንሰን ቶተንሃምን ሲለቅ በ107 ጨዋታዎች 27 ግቦችን ያስቆጠረ ሲሆን ከነዚህ መካከል ባለፈው የውድድር ዓመት በዩሮፓ ሊግ ፍጻሜ ማንቸስተር ዩናይትድ ላይ ያሸነፉበትንም ጎል ያስቆጠረው እሱ እንደነበረ የሚታወስ ነው። የራሂም ስተርሊንግ የወደፊት ቆይታ በቼልሲ ቤት ይበልጥ አጠራጣሪ የሆነ የመጣ ሲሆን የጥር ተጫዋቾች የዝውውር መስኮት ለእንግሊዛዊው ኢንተርናሽናል በእግር ኳስ ሕይወትም ወሳኝ ምዕራፍ እንደሚሆን ይጠበቃል። እንደ ቲም ቶክ ዘገባ ከሆነ ፉልሃም በዚህ የውድድር ዘመን በስታንፈርድ ብሪጅ ቦታ ላጣው የክንፍ መስመር ተጫዋችም ያለውን ፍላጎት አሁንም አላቋረጠም። ስተርሊንግ በቼልሲ ዋና አሰልጣኝ ኤንዞ ማሬስካ በቡድን ውስጥም እንደማይፈለግ ከተነገረው በኋላ ለዚህ የውድድር ዓመት ለአንድም ጨዋታ የተሰላፊነት አልቀረበም። ጣሊያናዊው አሰልጣኝ የቀድሞ የማንቸስተር ሲቲ ኮከብ በእሳቸው የረጅም ጊዜ እቅድ ውስጥም ቦታ እንደሌለው በግልጽ አስታውቀዋል። ይህም ደግሞ ክለቡ በክንፍ አጥቂ ስፍራ ላይም በከፍተኛ ሁኔታ አዳዲስ ተጫዋቾችን ለማስፈረምም ይበልጥ ተረጋግጧል። ባለፉት ጥቂት የዝውውር መስኮቶችም ቼልሲ በታዋቂ ስሞች ላይም የማተኮረም ትልቅ በቀጣይ ክለቡ ውጤትም ይመጣል ተብሎ ከሚታሰቡ ወጣት ተጫዋቾች ከፍተኛ መዋዕለ ንዋይም አፍስሰዋል። እንደ ጄሚ ባይኖ ጌቲያንስ፣ ፔድሮ ኔቶ፣ አሌሃንድሮ ጋርናቾ እና ብራዚላዊው ታዳጊ ኤስቴቫኦ መምጣትም ቼልሲ ወጣትና ፈጣን የሆነ የአጥቂ መስመር ለመገንባትም ያለውን ፍላጎት የሚያሳይ ነው። በዚህ ምክንያት ስተርሊንግ ምንም እንኳን ልምድና ብዙ ዋንጫዎችን ያሸነፈ ቢሆንም
ከቡድኑ እንዲገለል ግን ተደርጓል። ለስተርሊንግ የጥር ወርም የእግር ኳስ ህይወቱን ዳግም ለማስተካከል ግልጽ እድል የሚያገኝበት ወቅት ነው። በ31 ዓመቱ አሁንም በቋሚነት የመጫወት ከፍተኛ ፍላጎት አለው። ለተጫዋቹ ቅርብ የሆኑ የመረጃ ምንጮች እንደሚጠቁሙት ስተርሊንግ ቋሚ የመጫወቻ ጊዜን ለማግኘት ቆርጦ ተነስቷል። ይህም አሁን ላይ ባለው የቼልሲ የአጥቂ ብዛትና በታክቲካዊ ምርጫ ምክንያትም የሚታሰብ አይሆንም። የፉልሃም ፍላጎት ለስተርሊንግ ትርጉም ሊኖረው ይችላል። አሰልጣኝ ማርኮ ሲልቫ ለስተርሊንግ ልምድ፣ እንቅስቃሴና በአጥቂ ክፍል ላይ ግብ በመፍጠር ረገድ ባለው ብቃት አድናቆት እንዳላቸው ነው የሚነገረው። ይህ የምዕራብ ለንደኑ ክለብ ከዚህ ቀደምም ተጫዋቾቹን ለማስፈረም ጥረት አድርጎ የነበረ ሲሆን ስተርሊንግ በፕሪሚየር ሊጉ የተረጋገጠ ብቃቱ ለአጥቂ ክፍላቸውም ጥንካሬ እንደሚጨምርና ለወጣት ስብስባቸውም የመሪነት ሚና እንደሚጫወትም ያምናሉ። ስተርሊንግ በቸልሲ ከፍተኛ ደሞዝ የሚከፈለው በመሆኑ ማንኛውም የጥር ወር ዝውውርም በውሰት ውል ወይም ደግሞ ደሞዙ በሁለቱ ክለቦች ተጋርቶ የሚከፈልበት ሊሆን ይችላል። ሆኖም ግን ቸልሲ ከእቅዱ ውጭ የሆነን ተጫዋችም ለመሸኘትና የደሞዝ ወጪውንም ለመቀነስ ሲል ተለዋዋጭነት ሊያሳይ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። በአሁኑ ወቅት በውሰት ውል በባርሴሎና የሚገኘው የማንቸስተር ዩናይትድ አጥቂ ማርከስ ራሽፎርድ በኦልትራፎርድ የወደፊት ቆይታ እንደሌለውና በውድድር ዘመኑ መጨረሻ ክለቡን በቋሚነት ሊለቅ እንደሚችል ሲወራ ቆይቷል። ራሽፎርድ ስፖርት የተሰኘው የስፖርት ጋዜጣ በሰጠው ቃለ ምልልስም በባርሴሎና መቀጠል እንደሚፈልግ ይፋ አድርጓል። ራሽፎርድ ባርሴሎና ታላቅ ክለብ እንደሆነና ከነሱ ጋር ትልልቅ ዋንጫዎችን ማሸነፍ እንደሚፈልግ ያምናል። ባርሴሎና ተጫዋቹን በውድድር ዘመኑ መጀመሪያ በውሰት ያስፈረመው ሲሆን በውሉ መጨረሻ ላይ በ30 ሚሊዮን ዩሮ በቋሚነት የመግዛት መብት ወይም ደግሞ ኦፕሽን ቱ ባይም አለው። ራሽፎርድ ለስፖርት ጋዜጣ እንዲህ ሲል ነው የተናገረው። በእርግጥም የምፈልገው ባርሳ ውስጥ መቆየት ነው። ይህ ዋነኛው ግቤ ነው። ነገር ግን ጠንክሬ እንደምሰለጥንና ያለኝን ሁሉ እንደምሰጥም የሚያደርገኝ ምክንያት ይሄ ብቻ አይደለም። ዋናው ዓላማዬ ማሸነፍ ብቻ ነው። ባርሳ ዋንጫዎችን ለማሸነፍ የተገነባ ታላቅና ድንቅ ክለብ ነው ብሏል። አጥቂው አክሎም እዚህ ጫና አለ፣ ነገር ግን ጫናው አሉታዊ አይደለም። አንድ ተጫዋች የምትመኘውን እኔም እንደ እግር ኳስ ተጫዋች ሁልጊዜም የምፈልገው አይነት ጫና ነው። ከፍተኛ ግምትና ተስፋ በሌለበት ቦታ መቆየት አልችልም። ለኔ ፍላጎቶች በከረሩበት ክለብም ካልሆነ ተነሳሽነቴን ጠብቄ ምርጥ ብቃትን መስጠት ይከብደኛል። አሁን ያለሁት እንደ እግር ኳስ ተጫዋች ጉዞዬን በመቀጠል ተስማሚ በሆነ ቦታና አካባቢ ነው። ስለዚህም በየቀኑ ምርጥ ብቃቴን ለመስጠት ቡድኑ እንዲያሸንፍም ለመርዳት እየሞከርኩኝ ነው። የሚቀጥለው ክረምት ምን እንደሚፈጠርም እናያለን ያለው ማንቸስተር ዩናይትድ ተጫዋቹ በስፔን እያሳየ ባለው ብቃት አንጻርም የመሸጫ ዋጋውን ዝቅ የማድረግ እድሉ አነስተኛ ነው። ራሽፎርድ ወደ ባርሴሎና ካመራ ጀምሮ እጅግ አስደናቂ ብቃትን እያሳየ ሲሆን በዚህ የውድድር ዘመን በሁሉም ውድድሮችም 7 ጎሎችን በማስቆጠር 11 ለጎል የሆኑ ኳሶችንም አመቻችቶም አቀብሏል። ባርሴሎና ተጫዋቹን በቋሚነት ለማቆየት ፍላጎት ቢኖረውም የክለቡ የፋይናንስ ውስንነት የጠየቀውን ዋጋ ለመክፈል እንቅፋት ሊሆንበት ይችላል። ይሁን እንጂ ራሽፎርድ ለባርሴሎና ቁልፍ ተጫዋች መሆኑን እያስመሰከረ በመሆኑ ክለቡ በተመጣጣኝ ዋጋ ለማስፈረምም ጥረት እንደሚያደርግ ይጠበቃል ተብሎ ነው የሚታሰበው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁ ለነበራችሁ በሙሉ ምስጋናዬ ላቅ ያለ ነው። በቀጣይ ፕሮግራሞቻችንም በድጋሚ ተመልሰን እንገናኛለን። መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።